እስከ ሽበትም ድረስ እሸከማችኋለሁ። እንደዚህ ነው። ሸክም ማለት ክፉ ማንነታችንን ሲገልጽ ነው። ሸክም ማለት ያ ነው። ደግ ሰው ሸክምን ያቃልላል እንጂ ሸክም አይጨምርም። ክፉ ሰው ግን ቀንበርን እያከበደ ነው የሚሄደው። ቀንበርን እያከበደ ነው የሚሄደው። የኔና የናንተ ክፋት ቀንበሩን ከባድ ቢያደርገውም እግዚአብሔር ግን ተሸክሞናል። ግማደ መስቀሉን ተሸክሞ ያንን ያህል ተራራ ሲወጣ የኔና የናንተንም ክፋት የኔና የናንተን ክፉ ሀሳብ ተሸክሞት ነው የወጣው። ስለዚህ ነው አያችሁ እስከ ሽበቱን ድረስ እሸከማችኋለሁ ያለ። እንደዚህ ነው። ልበ አምላክ ዳዊት በመዝሙር 97 ቁጥር 10 ላይ እንዲህ የሚል ኃይለ ቃል አስቀምጧል። እግዚአብሔርን የምትወዱት ክፋትን ጥሉ፣ እግዚአብሔር የቅዱሳኑን ነፍሶች ይጠብቃል፣ ከኃጥአንም እጅ ያድናቸዋል አለ። ክፋትን ጥሉ፣ ክፉ ነገርን፣ መጥፎ ነገርን፣ መጥፎ ነገርን ተቀይሙት አለ፣ ጥሉት አለ፣ አስወግዱት አለ። በጎ ነገርን ስሩ፣ መልካም ነገርን ስሩ፣ በመልካም ነገር ተገለጹ፣ በጥሩ ነገር ተገለጹ። እግዚአብሔር በመልካም ነገር እግዚአብሔር በጥሩ ነገር ይባርካችኋልና እግዚአብሔር በመልካም ነገር በጥሩ ነገር ይባርካችኋልና መልካም ነገርን በመስራት ትጉ፣ ደግ ነገርን በመስራት ትጉ። በመልካም ስራችሁ እግዚአብሔር ይደሰትባችኋል። በጥሩ ስራችሁ መልካም ታገኛላችሁ። እግዚአብሔር ፍቅር ስለሆነ ምንድን ነው? እግዚአብሔር ፍቅር ነው። ምንድን ነው? እግዚአብሔር ሰላም ነው። ሰላማዊ አባት ሰላማዊ እግዚአብሔር ነው። እኔና እናንተ ይህን የጉብዝና ወራት አልፈ ሽምግልናው ደረጃ እንድንደርስ የሚሸከመን ወገኖች ሳይሰለች። የአባትነት ፍቅሩ ማለት ይሄ ነው። የአባትነት ፍቅር ይሄ ነው። ልጄ ክፉ ነው ብሎ ያልጣለን፣ ልጄ አመፀኛ ነው ብሎ ያልተወን፣ እስከ ክፋታችን እስከ አመፃችን የወደደን ያከበረን የተሸከመን እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ነው እጃችንን ዘርግተን በደስታ አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግስት ትምጣ እያልን የምናመሰግነው የምንጠራው፣ በፍቅር የምንጠራው የማያዳላ አባት፣ የማያዳላ የፍቅር አባት፣ ሕይወቱን ስለ ፍቅር አሳልፎ የሚሰጥ አባት እንደ እግዚአብሔር ማን አለ? ማንም የለም ልጆች፣ ማንም የለም። በመዝሙር 102 ቁጥር 24 ላይ እንዲህ ይላል፣ ኢትውሰደኒ በመንፈቀ ዓመቴ፣ በዘመኔ እኩሌታ አትውሰደኝ። ዓመቶች ለልጅ ልጅ ናቸው፣ የተረፉ ዓመቶች አሉና እባክህ በግማሽ ዘመኔ አትውሰደኝ፣ እስከ ኃጢአቴ እስከ በደሌ አትውሰደኝ አምላኬ። ዳዊት የለመነው ልመናል። በጉብዝና ወራት አትጥራኝ፣ ገና ነኝ ሩጫዬን አልጨረስኩም። በዘመኔ እኩሌታ አትውሰደኝ፣ አንተን ደስ የሚያሰኝ ስራ ሰርቼ በአንተ ፊት በክብር እንድቆም እርዳን ብሎ ለምኖታል። ወገኖቻ እድሜ ለንስሐ ዘመን ፍስሐ እኮ መልካም ነው። የአባቶቻችን ጸሎት ሰውነት የእሳት በሆነበት ሰዓት ትኩስ በሆነበት እድሜ ዘመን እግዚአብሔር አምላክ አትጥራኝ ብሎ መለመን ትልቅነት ነው። ቀዝቀዝ ብዬ ቀዝቅዤ አንተን አስቤ ስጋዬን እያሰብኩ በዛ እንዳልጠፋ የኔ ጌታ የኔ አምላክ የኔ ፈጣሪ
በዘመኔ እኩሌታ አትጥራኝ፣ በዘመኔ እኩሌታ አትውሰደኝ። ለዚህ ነው አያችሁ እስከ ሽበትም እስከ ሽምግልና ድረስ እሸከማችኋለሁ ያለት። በጉብዝና ወራት ስትጠራ ብዙ ነገር ያልሰራኸው አለህ፣ ብዙ ያልተጠነቀቅከው ነገር አለህ፣ ብዙ ህልም አለህ። ህልምህን እንኳን መኖር አለብህ፣ ህልምሽን መኖር አለብሽ። የምን ተስፋ መቁረጥ ነው? አንዳንዶቻችሁ ራሳችሁን ለማጥፋት ትቸኩላላችሁ። አዎ ከዚህ ህይወት በኋላ ያኛ ህይወት መልካም ነገር ካልሰራንበት ጨለማ ነው። ጥሩ ነገር ካልሰራንበት ያኛው ጨለማ ነው የሚሆነው። መልካም ስራ እንስራ፣ ጥሩ ነገር እንስራ፣ በጎ ነገር እንስራ፣ ደግ ነገር እንስራ። ራሳችን ለማጥፋት አንቸኩል። የሰይጣንን ክንዱን ይስበርልን ያደርግልን። ክፉ የሚያሳስብ እሱ ጋኔን ነውና እሱን ያደርግልን መድኃኒዓለም። እሱ ይጠብቀን ልጆች። ለዚህ ነው እስከ ሽበት የሚሸከመን የሚጠብቀን አምላክ እግዚአብሔር ይጠብቀናል፣ ከክፉም ይታደገናል። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 16 ላይ ታጠቡ ሰውነታችሁንም አንጽዋል። አያችሁ፣ ታጠቡ ሰውነታችሁንም አንጹ፣ የስራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተው ይላል። አያችሁ፣ ታጠቡ። ገላችሁን ሻወር ውሰዱ አይደለም። ሻወር ወስዳችሁ በሳሙና ምናምን እንደው ሽታው መዓዛ በሆነ ሳሙና ታጠቡ አይደለም። እንደዚህ አይደለም። እንደነንትና ቀጥታ አተርጉሙት። ኃጢአትና በደል በላክስ ሳሙና በኤሪያን ብትዘፈዘፉ አይለቅም። ኃጢአትና በደል የኃጢአት ክርፋቱ ግማቱ በዛ ተዘብዝፎም አይለቅም። በንስሐ ነው። በንስሐ ሳሙና ታጠቡ ነው። ንስሐ ግቡ ነው። ሰውነታችሁን አንጹ አለ። ንስሐ ግቡ ነው። የስራችሁን ክፋት ከዓይኔ አስወግዱ አለ። ከዓይኔ አስወግዱ። ዓይኔ አይቶታል፣ ስራችሁን ተመልክቼዋለሁ። ዓይኔ ያየውን ነገር ለንስሐ አባታችሁ ግልጽ ንገሩት። በስርዓተ ቀኖና ወስዳችሁ ሱባኤ ይዛችሁ አስወግዱት። ራሳችሁን አንጹ፣ ራሳችሁን አስተካክሉ። ይሄ ነው አያችሁ፣ ወደ ሽበት ደረጃ የሚያደርሰው ይሄ ነው። ራስን ማንጻት፣ ይቅርታ መጠየቅ፣ በድያለሁ ማለት። በፊትህ በድያለሁ፣ በዓይን ፊት በድያለሁ፣ ኃጢአት ሰርቻለሁ። ንስሐ መግባት፣ ኃጢአትን መተው፣ ከእግዚአብሔር ጋር መታረቅ። ስራችሁን አሳምሩ ያለን ለዚህ ነው። ስራችንን እናሳምር። እግዚአብሔር በዚህ እንዲባርከ እንዲቀድሰ። በመጽሐፈ ምሳሌ ምዕራፍ 20 ቁጥር 29 ላይ የጎበዛዝት ክብር ጉልበታቸው ናት፣ ወይም የጎልማሳ የወጣት ክብሩ ጉልበቱ ናት ይላል። የሽማግሌው ጌጥ ደግሞ ሽበቱ ነው ይላል። የሽማግሌው ጌጡ ውበቱ ሽበቱ ነው ይላል። ሽበቱ ነው ይላል። ነጭ ጥጥ መስሎ ስታዩ ይሄ ሰው የእድሜ ባለጸጋ ነው። እንደኔ ዜብራ ደግሞ የሆነው ደግሞ ወደዛ እየተንደረደረ እኔና እናንተን ህይወት ምስቅልቅሉን ያወጣዋል። ለዚህ ነው ከዚህ ክፉ ጊዜ ልናመልጥ የሚያስፈልግ ንስሐ በመግባት ከእግዚአብሔር ጋር በመታረቅ ይህንን ክፉ ዘመን ልናልፍ ያስፈልገናል። የእግዚአብሔር ልጆች
እስከ ሽበት ድረስ እሸከማችኋለሁ። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን በልቡናችን ያሳድርብን። እግዚአብሔር አምላካችን በግማሽ ዘመናችን አይቸኩልብን። እድሜ ለንስሐ ዘመን ለፍስሐ ለሁላችን ያስጠኛድለን። 30-60 መቶ ከዚያ በላይ ፍሬ እንድናፈራ አምላካችን ይርዳን። ስብሐት ለእግዚአብሔር። አሚን አሚን። ልጆች ለሁላችን ያሰማን። ፊልጶስ ሳይጠራኝ በፊቱ ከበለስ ሳለሁ ያውቀኛል ከጥንቱ መካሪያ ያሻው ሁሉን ያውቃልና አትንገሩት ያውቀኛል፣ አትንገሩት ያውቀኛል፣ አትንገሩት ያውቀኛል፣ አትንገሩት ያውቀኛል። ስራዬ በፊቱ መቼ ተሰውሯል። አትንገሩት ያውቀኛል። ኪዳነ ምሕረት እናቴ አይ ነው ሰላም ነሽ? አትንገሩት ያውቀኛል፣ መቼ ተሰውሯል። አትንገሩት ያውቀኛል። የሰራልኝ ስራ ከዳውደ አወጣኝ ላይ ወራ
የማይነቅለው የሕይወቴ ወደብ መስቀል ነው። ወጀብና ነፋስ የማይነቅለው ቢያውቀዋል የዘራልኝ ስራ መድኃኒዓለም አወጣኝ ከመከራ በቃል ጉልበታዬ ወራ ሳወጣው ሸክሜን ተሸክመ ቢያውቀዋል ማረክልኝ ነገር የሰራልኝ ስራ መድኃኒዓለም አወጣኝ ከመከራ በቃል ጉልበታዬ ወራ ስትፈልገኝ ልጅ ብለህ ፈራጅና አስናቂ አምላኬ ነህ። አየህ ስትፈልገኝ ልጅ ብለህ ፈራጅና አስናቂ አምላኬ ነህ። ያደረግልኝ ነገር የሰራህልኝ ስራ መድኃኒዓለም አወጣኝ ከመከራ በቃል ጉልበታዬ ወራ በፍቅር መዓዛ ረቷል ልቤ በማይቆም መውደድ ተከብቤ የሕይወቴ ወደብ መስቀል ነው። ወጀብና ነፋስ የማይነቅለው የሕይወቴ ወደብ መስቀል ነው። ወጀብና ነፋስ የማይነቅለው ቢያውቀዋል ያደረገልኝ የሰራልኝ ስራ መድኃኒዓለም አወጣኝ ከመከራ በቃል ጉልበታዬ ወራ ቢያውቀዋል ያደረገልኝ ነገር የሰራልኝ ስራ መድኃኒዓለም አወጣኝ ከመከራ በቃል ጉልበታዬ ወራ ስደታዘኑ አምላካችን ግን መውጫ ተዘጋጃል በዕድሜ ዘመኑ መከራው ክርስትናዬን አጣፈጠው ስደቱ ማኅተቤን አጠበቀው በሞት ገደል በሐዘን ውስጥ መከራ አየሁት እግዚአብሔርን ከእኔ ጋራ በስደት ሳለን ካፋችን ቢነው የጽዮን ዜማ ከወንዙ አጠገብ ቁጭ ብለን ሳለን ድምፁን ሳንሰማ በእግዚአብሔር ጊዜ ከባቢሎን ምድር እንለቃለን። መሰንቋችንን ከአርያ ዛፍ ላይ እናወርዳለን። መከራው ክርስትናዬን አጣፈጠው ስደቱ ማኅተቤን አጠበቀው በሞት መንደር በሐዘን ውስጥ በመከራ አየሁ
አየሁት እግዚአብሔርን ከኔ ጋራ እናደርጋለን በምድር ካሉት ቅዱስ ሕዝብ አድርጎ ለርሱ ለየን። ጨለማው አልፎ በቸርነቱ ብርሃን አሳየን። ክርስትናዬን አጣፈጠ ስደቱ በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ በሐዘን ውስጥ በመከራ አየሁት እግዚአብሔርን ከኔ ጋራ መከራ ክርስትናዬን አጣፈጠው ስደቱ ማዕተቤን አጠበቀው በሞት መንደር በሐዘን ውስጥ በመከራ እግዚአብሔርን ከኔ ጋራ የመጨረሻ በዚህ ነው። የወደደ ጌታ ምን አድርጌለት ነው? ተወዳጅ ዝማሬ ነው። የቀደሙ መዘምራን አንዱ ዳግማዊ ደርቤ ወደ እኔ መጣና
ዘምርለት ያስብታል ደም እየፈሰሰኝ ሁሉም ቢያንቋሽሹኝ ጫፉን ብዳብሰው ደሜን ቀጥ አድርገው የወደደኝ ጌታ ምን አድርጌለት ነው? ዘምርለትም ያስብታል ከውድቀቴ አንስተህ ድካሜን አገዝህ ሰባራውን ድልድይ ገጥሞ ያሳለፍክ ወንበዴ ነበርኩኝ ደምን ያፈሰስኩኝ ጌታ ቀይሮታል ምስጋና ይገባል። ምን አድርጌለት ነው? ያስብታል ድካሜን ያገዝኝ ገጥሞ ያሳለፍክ ምን አድርጌለት ነው? ያስብታል ድካሜን ያገዝኝ ገጥሞ ያሳለፍክ እሺ ልጆቼ ስለነበረን ጊዜ አምላካችን ቅዱስ ስሙ የተመሰገነ ይሁን። ከአባቶቻችን ጋር የነበረ ሁሉን ቻይ አምላክ እግዚአብሔር እናንተ ጋር ሆኖ ይህን ፕሮግራም ባርኮልን ስላስተማረን ስለመከረን እስከ ሰዓት ላደረሰን ቅዱስ ስሙ የተመሰገነ ይሁን። እንግዲህ ሁላችንም ለጸሎት ራሳችንን እናዘጋጅ፣ ህሊናችንን እንሰብስብ። አቤቱ የምስጋና ባለቤት አምላካችን እግዚአብሔር ሆይ የአባቶቻችን ጸሎትና ልመና በቸርነትህ እንደተቀበል ሁሉ ጸሎታችንን ልመናችን ተቀብለህ በመካከል ላይ ተገኝተህ ስላስተማርከን ስለመከርከን እናገለግል ስለረዳህን እናመሰግናለን። የሰላም አምላክ ሆይ ለሀገራችን ለኢትዮጵያ ለምንኖርባቸው ሀገሮች ለዓለም ሁሉ ሰላምን ስጥልን። ማኅተም በምሕረት ቁጣን በትዕግስት ቀይርልን። ከፈተና ሁሉ ጠብቀን ህይወታቸውን ለመቀየር ኑሯቸውን ለማሸነፍ ከሀገራቸው ወጥተው ከልቤ በሊቢያና በተለያዩ ሀገሮች ተበትነው በእስር የሚንገላቱና የሞት ፍርደኞችን በቸርነት ተመለከታቸው። ለታሰሩት መፈታትን ለሞት ፍርደኞች ምሕረትን አሰጥልን። አምላካችን ሆይ በዓለም ሁሉ ተበትነው በየሰው ቤት የሚደክሙ ልጆችን ተመልከታቸው። ከአሰሪዎቻቸውም ጋር መወደድን፣ መታመንን፣ መክበርን ስጣቸው። እግዚአብሔር አምላካችን ሆይ ላባቸውን ዋጋ ሀብት፣ ገንዘብ ንብረታቸውን በሙሉ ከሌባ፣ ከቀማኛ፣ ከተንኮለኛ፣ ከሸረኛ፣ ከአጭበርባሪ፣ ከዘራፊ፣ ከወንበዴ ጠብቀህ እነሱም ቤተሰቦቻቸው ቤታቸው እንዲቀይሩ እንድትረዳቸው በስደት ሆነ በአሰሪዎቻቸው መከራ የሚደርስባቸውን ልጆችን በቸርነት ታደጋቸው። ከፍነት ጠብቃቸው። ለአሰሪዎቻቸው የሚራራ ልቦና የሚያዝን ሕሊና ስጣቸው። በሌት የሚሰቃዩ
ችንን በቸርነት አግዛቸው፣ ድረስላቸው፣ ከብትናሉ ጠብቃቸው፣ የልቦናቸውን ሁሉ ፈጽመላቸው። እኛንም ዘወትር በረድኤት በረከት እንዳትለየን፣ ከብትናሉ እንድጠብቀን፣ ይህን ጉባኤያችን እንድታሰፋልን፣ እንድትባርክልን ቅዱሳና ገናና የሆነ ስምህን አባታችን ለሁላችን እንለምንሃለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በሊቀ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር አምላክ አንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝን ኃጢአታችን ያስተሰርይ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ተወካፌ ንስሐ ሠራይ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ ቅዱሳችሁ። የሰላም አምላክ ሰላሙን ይስጣችሁ፣ ሰላሙን ያድላችሁ ልጆቼ።